ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን። በዛሬ የእንግሊዝኛ ቋንቋ ትምህርታችን በክፍል 25 የቤት ውስጥ የእንግሊዝኛ ቋንቋ ትምህርታችን ልምምድ ላይ እንገኛለን። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉት። ላይክ፣ ሸር በማድረግም ቪዲዮውን ቤተሰብ መሆን ትችላላችሁ። ቀጥታ ወደ ዛሬው ትምህርታችን እናልፋለን። ዛሬም እንደተለመደው በክፍል 25 የቤት ውስጥ የእንግሊዝኛ ቋንቋ ልምምዳችን ቆንጆ የእንግሊዝኛ ልምምድ እናደርጋለን። አብራችሁ እስከ መጨረሻው ድረስ መቆየት ይኖርባችኋል። አይ አም ሪሂቲንግ ዘ ፉድ። አይ አም ሪሂቲንግ ዘ ፉድ። አይ አም ሪሂቲንግ ዘ ፉድ። ምግቡን እያሞኩት ነው። ምግቡን እያሞኩት ነው። The handle is broken. The handle is broken. እጀታው ተሰብሯል። Can you squeeze the lemon? Can you squeeze the lemon? ሎሚውን ልትጨምቀው ትችላለህ። ሎሚውን ልትጨምቀው ትችላለህ። I need to air out the room. I need to air out the room. ክፍሉ አየር እንዲያገኝ ማድረግ አለብኝ። ክፍሉ አየር እንዲያገኝ ማድረግ አለብኝ። I need to air out the room. Where is the laundry basket? Where is the laundry basket? የቆሻሻ ልብስ ማስቀመጫው የት ነው? የቆሻሻ ልብስ ማስቀመጫው የት ነው? Where is the laundry basket? የቆሻሻ መጣያ ማስቀመጫው የት ነው? The mirror is blurry. The mirror is blurry. መስታወቱ ይጋርዳል ወይም መስታወቱ አያሳይም ይከልላል ማለታችን ነው። የቤታችን ውስጥ መስታወት ሊሆን ይችላል፣ የመስኮት የበር ሊሆን ይችላል፣ አሊያም ሌላ የቤታችን የምናይበት መስታወት። I will fix the bed now. I will fix the bed now. አሁን አልጋዬን አነጥፋለሁ። አሁን አልጋዬን አነጥፋለሁ። Don't trip over the wire. Don't trip over the wire. Don't trip over the wire. በሽቦው እንዳትሰናከል፣ ሽቦው እንዳይጠልፍህ ማለታችን ነው። መንገዳችን ላይ ሽቦ ካለ አጋጣሚ ቤት ውስጥ ሊሆን ይችላል፣ እዛው ሰፈር ላይ እንዳያሰናክለን ማለት ነው ስንራመድ። I am looking for my wallet. I am looking for my wallet. I am looking for my wallet. ዋሌቱን እየፈለኩ ነው። ዋሌቱን እየፈለኩ ነው። Can you chop the onions? Can you chop the onions? Can you chop the onions? ሽንኩርቱን ልትከትፈው ትችላለህ። ሽንኩርቱን ልትከትፈው ትችላለህ።
ዘ ዋተር ኢዝ ሉክዋርም። ዘ ዋተር ኢዝ ሉክዋርም። ዘ ዋተር ኢዝ ሉክዋርም። ውሃው ለብ ያለ ነው። ውሃው ለብ ያለ ነው። ዘ ዋተር ኢዝ ሉክዋርም። ውሃው ለብ ያለ ነው፣ ሞቅ ያለ ነው ማለታችን ነው። ዘ ስሜል ኢዝ ወንደርፉል። ዘ ስሜል ኢዝ ወንደርፉል። ሽታው በጣም ደስ ይላል። ሽታው በጣም ደስ ይላል። ለምሳሌ ሽቷችን ሊሆን ይችላል፣ አሊያም ሌላ የልብሳችን ጸረን ሊሆን ይችላል። ሽታው በጣም ደስ ይላል፣ ቆንጆ ነው ማለታችን ነው። አይ አም ሃንጊንግ አፕ ዘ ፖን። አይ አም ሃንጊንግ አፕ ዘ ፖን። ስልኩን እየዘጋሁት ነው። ስልኩን እየዘጋሁት ነው። ለምሳሌ ስልካችንን ሪስታርት እያደረግነውም ሊሆን ይችላል። አሊያም ደግሞ ስዊች ኦፍ እያደረግነው ከሆነ በሌላ አነጋገር ስልካችንን እየዘጋን ነው ለማለት ስንፈልግ የምንጠቀምበት ቀለል ያለ የእንግሊዝኛ አጠቃቀም ነው ማለት ነው። ዲድ ዩ ቼክ ዘ ሜል? ዲድ ዩ ቼክ ዘ ሜል? ዲድ ዩ ቼክ ዘ ሜል? መልእክት መኖሩን አየህ? መልእክት መኖሩን አየህ? ዲድ ዩ ቼክ ዘ ሜል? መልእክት መኖሩን አየህ ማለታችን ነው። ለምሳሌ ኢሜላችን ላይ የሆነ መልእክት እየተላከ ሊሆን ይችላል። እሱን ስልካችንን ገብተን ቼክ አደረግከው ወይ ወይም ቼክ አደረግሽው ወይ ማለት ስንፈልግ የምንጠቀምበት ነው። ዲድ ዩ ቼክ ዘ ሜል ስንል ማለት ነው። ታብሌትም ሊሆን ይችላል፣ ስልካችንም ሊሆን ይችላል። ፖን የሚለውን በሌላ ስም እያስገባችሁ ማለት መጠቀም ትችላላችሁ። አይ ዊል ቢ ዳውን ኢን ኤ ሰከንድ። አይ ዊል ቢ ዳውን ኢን ኤ ሰከንድ። አይ ዊል ቢ ዳውን ኢን ኤ ሰከንድ። በአንድ ሰከንድ ውስጥ እመጣለሁ። በአንድ ሰከንድ ውስጥ እመጣለሁ። አይ ዊል ቢ ዳውን ኢን ኤ ሰከንድ። በአንድ ሰከንድ ውስጥ እመጣለሁ ማለታችን ነው። ካን ዩ ድራይ ዮር ሃንድስ? ካን ዩ ድራይ ዮር ሃንድስ? እጅህን ልታደርቅ ትችላለህ? እጅህን ልታደርቅ ትችላለህ? እጃችንን ታጥበን ሊሆን ይችላል። እጃችንን ማድረቅ ከፈለግን ቤት ውስጥ ካን ዩ ድራይ ዮር ሃንድስ እንላለን። እጅህን ልታደርቅ ትችላለህ፣ አሊያም ለሴት እጅሽን ልታደርቂ ትችላለሽ ወይ ማለታችን ነው። አይ አም ፑቲንግ ኦን ሳም ሎሽን። ምን ማለታችን ነው? አይ አም ፑቲንግ ኦን ሳም ሎሽን። ሎሽን ምንድን ነው? ቅባት ማለት ነው። ቅባት እየተቀባሁ ነው። ቅባት እየተቀባሁ ነው። ቅባት እየተቀባሁ ነው ማለታችን ነው። የመጨረሻው ኢዝ ዘ ኦቨን ሆት የት? ኢዝ ዘ ኦቨን ሆት የት? ምድጃው ሞቋል። ስቶቭ ሊሆን ይችላል፣ አሊያም የእንጨት ምድጃ ሊሆን ይችላል። ሞቋል ማለት ስንፈልግ ኢዝ ዘ ኦቨን ሆት የት? ኢዝ ዘ ኦቨን ሆት የት ማለት እንችላለን። ምድጃው ሞቋል፣ ምድጃው ሞቋል ወይ ማለታችን ነው ማለት ነው።
ውድ ቤተሰቦቻችን የዛሬ የክፍል 25 የእንግሊዝኛ ቋንቋ የቤት ውስጥ ልምምዳችን ይህንን ይመስላል። በሌላ ክፍል ደግሞ እስከምንገናኝ ድረስ ጥሩ ጊዜ እየተመኘሁኝ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እንድታደርጉ መልእክት እየጠየኳችሁ እሰናበተዋችኋለሁኝ። በሌላ ጊዜ እንገናኛለን። ጥሩ ጊዜ ተመኘውላችሁ።